ሄርሜላ አይደለችም የገዛችው። ሲቀጥል ደግሞ ሄርሜላስ ብትገዛለሽ ራሱ ስጦታ ከሆነ ትቀበያለሽ እንጂ ምን ችግር አለው? የአንገት ሐብል ምን ብላ ነው ለእሷ መስጠት? ወርቅ ባልሽን ሰጠሽኝ ብላ ነው ወርቅ የምታደርግላት? ሄርሜላ ብትገዛልሽ ስጦታ ከሆነ ምን ችግር አለው? ለሄርሜላ የምታደርጉ ሳይድ እዚህ ጋር የልጅ ላለሽ እናት እውነቴን ነው የምልህ ምቾት። እኔ ኢቨን ራሱ ልጅ ሲያለቅስ ብድግ ብለህ ደንገጥ ብለህ እንደ መጀመሪያና እንደ ሰርፕራይዝ ለሆነ ልጅ እንደዛ ነው የምሆነው። ግን ለሄርሜላ የተሰማን ስሜት ቤት ላይ ሚስት ላይ ሪያክት ማድረግ ነበረብህ። ነገር ወደ አመጣህበት መልሰው። ወዴት? የምር አንተ ነህ ይሄ ነገር የገዛኸው? እና ማን ነው ከነጭ ማን ይገዛልሻል? ማለት እኔ የሆነ የሰማሁት ነገር አለ እናንተ ከሄዳችሁ በኋላ የነገረኝ ሰው አለ የሆነ ነገርና አሁንም ችግርሽ አሁንም ከአንቺ ጋር የተጋጨው ችግርሽ ምንድን ነው? የሰው ነገር የምታዳምጪው ነገር ኦቨር እየጎዳሽ ነው ያለው ሩታ። ይሄ የሰው ነገር የምትሰሚው ነገር በጣም በጣም እየጎዳሽ ነው ያለ ነው። ሁለተኛ ነገር የሰው ወሬ በጭራሽ መቀበል መስማትና እንትን ማድረግ የለብሽም። በቃ የሚያፈር አሁን እሱ ብዙ ስቴፕ እየሄደ ነው ወደ አንቺ ለመቅረብ። እንዴ ሩታ በቃ ሁሉንም ነገር ኩትታም በዚህ ሰሞን ደስተኛ ነን አይደል? እንዴ አንቺ ደስ የሚል ላይፍ ላይ ነን ያለ ነው። ሄደህ ዛሬ ነገር አበለሽ የፈለገውን ነገር ይበል፣ የፈለገውን ነገር ያውራ። እኔና አንቺን ለማጣላት የፈለገውን ነገር ያድርግ። ጉድጓድ የሚቆፍር ከፈለገ ገባሽ? ራሱ በቆፈረው ጉድጓድ ራሱ ነው የሚገባበት። አንቺ ግን በመሀላችን ክፍተት እየፈጠርሽ ከመጣሽ የእነሱን ወሬ የምትሰሚ ከሆነ ሰምተሽ ደግሞ ከኔ ጋር የምትጣይ ከሆነ ለእነሱ ደስታ ነው። በቃ አሁን እኔ ምንም ምክር ምን ነው ይታይ ምን ልስትከባ እኔ ራሴ ተመሰጥኩኝ እኮ እናንተ እነዚህ ላይ የሌለ ምስስት ያልኩት መስከረም አይጠባም ትል ነበር አያታችን። መቼም የማይሰማ ጉድ የለም። ጉድና ጅራትም ከበስተኋላ ነው ይባላል። ጉድና ጅራት ከበስተኋላ ነው። ብቻ ብዙ አባባሎች እና ኮንተንትም ይሁን ምንም ይሁን ሩታ ዛሬ ተናዳ በቪዲዮ የመጣችበት ነገር ብዙዎችን አንገብግቧል። ወደ መጣበት ይመለሳል። እኔ ጋር ምንም አይተቀምልም። ምክንያቱም አስፈላጊ ስላይደለ እና እመልስለታለሁኝ። እንደው ምን ብሎ ቢያዋሻት ነው እንደዚህ 42 ለምን አስባለ? እና ደግሞ ከሷስ ምን አስቀበለው? ስለዚህ እስኪ ብቻ እውነቱን እንስማው። ሁሉንም ነገር እጠይቀዋለሁ ማለት የሰማሁትንም ነገር እነግረዋለሁኝ። ሁሉንም ነገር በደንብ እጠይቀዋለሁ። እኔ ግን ያው ካየሁትም ነገር አንጻር እርግጠኛ ነኝ በሷ በኩል እንደሆነ እንደዚህ አይነት ስሜት ተሰምቶኛል። ስለዚህ አብርሽ ሲመጣ ነገሮችን ሁሉንም ነገር ፊት ለፊት የምጠይቀው ማውራው ጉድ ነው። ይምጣና እንወቀው። አብርሃም እንጣጣልከው። ምን ችግር አለ? በእንቅልፍ ልቡ እየቃየ ነው። እባክሽ ተነስቶልሻል። አይ አልተነሳም። አይ መኪናው ትንሽ ሴሊብሬት ሳታረጉ ደስታውን ሳይ በዚህ ፍጥነት እንዲመፈጠሩ በጣም እያለቀሰ እኮ አይደለም። ኦኬ። እና ምንድን ነው እያለቀሰ ነው ስታየው ይመስላል። እንደዛ ነው እየተጨናነቀ ነው የሚመስለውና እንደው አላስመለሰው። ለምንድን ነው አልቀሽ አስቀመሽው? ደግሞ አላስነጠሰም። አንገት ስላስረልሽ ነበር ነገር ተበላሽው። የ420,000 ብሩ ወርቅ። እኔ በነገራችን ላይ ስለዚህ ነገር አልተኛም። በደንብ አድርጌ ከእናንተ ከቤተሰቦች ጋር ነገሩን ለማብሰልሰልና ምን እንደተፈጠረ እውነት ነው ውሸት ነው የሚለውን ነገር አጣርቼ ያለው መረጃ ለእናንተ ለማድረስ እሞክራለሁ። ግን እንደሚመስለኝ ግን ይሄን ወርቅ ነው ብሎ የገዛውን ነገር አርቴም ይሁን ወርቅም ይሁን ግን ገዝቶላታል ብዬ ነው የማስበው። ግን የሆነ ግን ያልጣማት ነገር አለ ሩታ ያልተረዳችውና ያልገባት ነገር አለ እንጂ በዚህ ደረጃ እኔ አብርሃም አድርጎ መጥቷል ብዬ አላስብም በፍጹም ማለት ነው። በእርግጠኝነት ዮ ትንሽ ጥራት በሶፍት ነገር ልጥረጋት። አዎ አሁን
አሁን እንዴት ናችሁ አላችሁ? እሺ እንቀጥል። እሺ ለምን አወለቅሽው? ለምን አወለቅሽው? ፈልጌው ማለት ይወሰድብኛል ወይስ ፈርተሽ ነው? እንዴ በአንድ ቀን ውስጥ እንደው እዚህ ደረጃ እኔ አሁን ሁለቱ ልጅ ወልደው እንደዚህ ማየታችን በጣም ደስ ይላል። ግን በአንድ ቀን ውስጥ እውነት ይሄን ለሃና ነገር ተፈጠረ ብላችሁ ታምናላችሁ? ይመስለኛል እኔ ሩታ ይህን ቪዲዮ ይለቋል ብላ አዘጋጅታ አስቀምጣለት ነው ይሆናል ብዬ የማስበው ማለት ነው። ግን ትንሽ የከበደኝ ነገር አብርሃም ከሄርሜላ ጋር ያልዘጋው ነገር አሁንም ለሱ እዳና መከራ ይዞለት እየመጣ ነው። በቃ እዳና ችግር እየሆነለት እየመጣ ነው። ሶ እውነት ይህን ነገር አድርጎት ከሆነ አይኑን በጨዋጥቦ እሷ ቤት ድረስ ይመጣል ብዬ አላስብም ከመጀመሪያውም ማለት ነው። አይ እንደዛ ብዬ ሳይሆን የመጣበት መንገድና አካሄዱ አግባብ ስላይደለ ነው ነገር ተበላሽ ወደ መጣበት ወደ ባለቤቱ እንዲመለስ ተብሎ ተወስኗል። ማለት አልገባኝም። የምታወሪው ባለቤቱ ማን ነው የሚለው ነገር የ420 ሺህ ብር ወርቅ ባለቤት የሆነ ሰው ለገሌ ስጥልኝ ብሎ የማይመስል ነገር ነው። ሩታ አንቺም ያነሳሽው ሀሳብ ትንሽ ያጋጫል። ተምኔሉን ስላየው የምር አልገባኝም። ለወርቅ ቤቶቹ ልሸጥላቸው ነው። መልሰሽ አልገባኝም። ጊታን እያዝናናሽኝ ነው። ልመልሽላቸው ነው። ብሩ ይሻለኛል ልትይ ነው። መግዛት ፈልግ ችግር የለብኝም። ታውቃለህ መግዛት እችላለሁ አይደል? ብር አላችሁ እናንተ ልጅ እናንተ ብር አላችሁ እኮ አብጫውታችሁ እዚህ ጋር ብር አላችሁ እናንተ እዚህ ጋር ትችላጫውተው ይብላ ይለኛል ብንመለከተው እናንተም አላችሁ እንደ ቀልድ ወርቅ ገበያ ገብታችሁ 420 ሺህ ብር 500 ሺህ ብር ትገዛላችሁ። አቅምን ግን ደስ ብሎናል። ግን የእናንተ ማግኘት ተመልካቹን አስደሰተው። ግን የእናንተ ማግኘት ግን ለእናንተ ሰላም ሊሰጣችሁ አልቻለም። እውነቴን ነው የምላችሁ። እናንተ የነበራችሁበት ታይም በነበራችሁ ጊዜ ያላችሁን ፍቅር ይህ ሀብታችሁ ያላችሁ ንብረትና ጸጋ ሊመልሰው አልቻለም። ለምንድን ነው ጸጋችሁ የተገፈፈው? እውነቴን ነው። የሰላማችሁ ጸጋ ነው ያልኩት። የሰው መውደድ ጸጋ አላችሁ፣ የገንዘብ ጸጋ አላችሁ፣ የጸባይ ጸጋ አላችሁ። ግን ምንድን ነው ትዳራችሁ ላይ ጸጋ የጠፋው? እንደዚህ አይነት የሚያጋጭ አይነት ነገር ለምን ይሆናል የሚለውን ነገር ወደኋላ መመርመር ያስፈልጋል እንጂ አቅም ጉዳይ ኦብቪየስሊ በጣም ሀብታም ናችሁ። መኪና ነው ስጦታ ራሱ የሚሰጥሽ። አንተም ጥሩ ሌብል ላይ ነው ያላችሁ። ለዚህ ደግሞ የማዳም ቅመሞችና መላው ተመልካቹ ደግሞ መላው ከኢትዮጵያም ከውጭም ያለው ደግሞ በጣም ማስተዋጽኦ አለው ሰው። ስለዚህ እውነቱን ያለውን እውነት ማውጣትና መናገር ደግሞ ተመልካቹን እንደ ቤተሰብ ማየት ያስፈልጋል ብዬ መናገር እወዳለሁ። መጫወቻ ዕቃ እንደዚህ የሆነ የሚያንኮሻኮሽ ነገር ምናምን የምናገሽለትም ወይ ታያቅም ገና ነው። ገና እኮ አንድ ወር ያለው ልጅ ነው። እሺ ለምን የጠራሽ? ታታስጨንቁኝ። እሺ ያው ማለት ግልጽ ነው። አልገባህም? የምር ግን ጌታን አልገባኝም። ኧረ ተው በእናትህ የእውነት አልገባኝም። እሺ ታስረጅ ይገባል መሰለህ ሀሳቤ። ይሄ ነገር ወደ አመጣህበት መልሰው። ወዴት? የምር አንተ ነህ ይሄ ነገር የገዛኸው? እና ማነው ከነጭ ማን ይገዛልሻል? ማለት እኔ የሆነ የሰማሁት ነገር አለ እናንተ ከሄዳችሁ በኋላ የነገረኝ ሰው አለ የሆነ ነገርና አሁንም ችግርሽ አሁንም ከአንቺ ጋር የተጋጨው ችግርሽ ምንድን ነው? የሰው ነገር የምታዳምጪው ነገር ኦቨር እየጎዳሽ ነው ያለው ሩታ። ይሄ የሰው ነገር የምትሰሚው ነገር በጣም እየጎዳሽ ነው ያለ ነው። ሁለተኛ ነገር የሰው ወሬ በጭራሽ መቀበል መስማትና እንትን ማድረግ የለብሽም። በቃ የሚያፈር አሁን እሱ ብዙ ስቴፕ እየሄደ ነው ወደ አንቺ ለመቅረብ በጣም ለመታረቅ ብዙ ስቴፕ እየሄደ ባለበት ጊዜ የሰው ወሬ ሰምተሽ ደግሞ የምትሄጂው ነገር አንቺ ነው የሚጎዳው። ለቃና ናምኩዬ ኮፍያ አላርግልሽ ወርቦት ነው። እስኪ የህፃን ያሳዝናል። አብርሽ ደንግጧል። ቆሌው ገፈፍ ብሏል። ገንዘብን የገዛሁልሽ ሩታ እያስኩኝ አይደለም እና ታዲያ ራሴ ነኝ የገዛሁት። ሄርሜላ አይደለችም የገዛችው። ሲቀጥል ደግሞ ሄርሜላስ ብትገዛለሽ ራሱ ስጦታ ከሆነ ትቀበያለሽ እንጂ ምን ችግር አለው? የአንገት ሐብል ምን ብላ ነው ለእሷ መስጠት?
ባልሽን ሰጠሽኝ ብላ ነው ወርቅ የምታደርግላት? ሄርሜላ ብትገዛልሽ ስጦታ ከሆነ ምን ችግር አለው? ለሄርሜላ የምታደርጉ ሳይድ እዚህ ጋር የልጅ ላለሽ እናት እውነቴን ነው የምልህ ምቾት። እኔ ኢቨን ራሱ ልጅ ሲያለቅስ ብድግ ብለህ ደንገጥ ብለህ እንደ መጀመሪያ እና እንደ ሰርፕራይዝ ለሆነ ልጅ እንደዛ ነው መሆኑ። ግን ለሄርሜላ የተሰማህን ስሜት ቤት ላይ ሚስት ላይ ሪያክት ማድረግ ነበረብህ። ብዙ ስቴፕ እኮ መታል፣ ግን የምታበላሻት በጣም ጫፏ ላይ ነው። ሄርሜላስ ብትሰጥሽ ምን ችግር አለው አይነት ነገር አያዋጣም። ፍጹም ትክክል ነው። እችን ልጅ እያቀረብካት ያለበት መንገድ ፍጹም የተሳሳተ እየሆነ ነው። አብርሃም ምንም ነገር ነው አልፈልግም። እሺ ምንም ነገር አትፈልጊ፣ ግን ይሄንን እሱ አይደለም የገዛችው። እሺ ያለሽን ሰው ደግሞ አቀራርበሽ እንትን ማናገር ትችያለሽ። ወይ አይ አይደለም ብትሆንስ ምን ችግር አለው ያልከኝ ለምንድን ነው? ብትሆንስ ምን ችግር አለው? ይሄን ነው የተናገረው። ይሄንን ነው ብትሆንስ ችግር አለው ብሎ ንግግር ጭራሽ ለአንተ ላላደረግከው ነገር መንገድ ይከፍታል። ምንም በዚህ ልክ ሱታ ከፍተሽ ታዲያ ልትቀበያት ነው? አልፈልግም። ለምንድን ነው የምቀበላት? ያገባኝ ስለመቀበል ስለለመቀበል ስለሷ አያገባኝም። ግን ይሄንን ስጦታ ራሴን እየገዛሁት ሩታ፣ ማይሆን ነገር ዝም ብለሽ አታውሪ። የሰውን ወሬ እየሰማሽ እዚህ ጋር ላይፍሽን አትበጪ። እውነት ነው ቤትሽን ትዳርሽን የምትበጠብጪው። እኔ እውነት ለመናገር ያንተ ከእሷ ጋር ያለ ግንኙነት ሰዎች እንዲያወሩ በር ከፍቷል። ምንም የማንወሻሸው በር ከፍቷል። ከእሷ ጋር ያለ ኮንታክት ከእሷ ጋር ያለ ነገር በር ከፍቷል። እሱን ነገር ማደስና ማስተካከል የሚገባ እሱ አይደለችም እያልኩሽ እኮ ነው። ተመሳሳይ ነገር ስለሆነ ነው አለፍ እያረኩኝ እናንተንም እንዳያሰለች እንትን እያልኩ ያለው ማለት በቃ እንዴት ብዬ ላስረዳ እንጂ ቀድሜ ነገሮቹን ቀድሜ ቪዲዮቹን አይቼ ሀሳቦቹን ተረድቻለሁ። በፈልግበት ቦታ ላይ ነው እየወሰድኩ። በእግዚአብሔር ፕሊዝ እኔ ባላወራው ነው እኔን አዳምጪኝ። ይሄን የገዛሁት እኔ ነኝ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እንደሱ ካልንማ መኪናውንም ሄርሜላ ገዛችው። በጣም ያሳዝናል። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴ ታዲያ ምንድን ነው ሰው የምታናድጂው? እሺ አልፈልግም፣ በቃ እኔ ቅርብ አልፈልግም። አዎ ውሰድላት። መቼ ነው እኔን ግን የምታምኚኝ? የኔን ሀሳብ እና ያለ እምነት ጉዳይ ሳይሆን ለምን አንተ ያለህን ነገር ማቆም ከበደ? ያለህን ነገር እዚህ ጋር ብሬክ አድርገህ ሰብረህ ማቆም የምትችለው አንተ ነህ። ለምን ከበደ? በቃ ያንን ነገር እኮ ማድረግ አቅም አለ እና ለምን ከበደ? ማቆም ለምን ከበደ? ከእሷ ጋር ያለ ኦልሬዲ ባለትዳር ሚስትም ወልዳል። ስለዚህ ጊዜህን ያለን ኢነርጂ ለምን ከእሷ ጋር እንትናል? ልክ ታመምኩ ስትል ይሄድ ከእሷ ጋር ደረት ለደረት ትለጣጠፋለህ። ያለን ነገር ኮንታክት ታደርጋለህ። በቃ የሌለ ተመልካቹን የሚያወዛግብ መልሰህ ደግሞ እዚህ አባወራ አይነት ሙድ ትጫወታለህ። ስለዚህ ሁለት ዛፍ ላይ ለመውጣት ነው ለምርሞ የማትቀበይኝ። ቆይ አንተ የምትመጣበት መንገድና እንትኖች ትክክል ስላልሆኑ እኮ ነው። ሁሌ የምታደርጋቸው ነገሮች ምንም ደስ አይሉም። ሩታ በእግዚአብሔር ሰላም የነበረን ሰዎች አትበጥብጭ ነው። ሰላም ሆነን በቃ ሰላም ነን። በቃ እነሱ የሰውን ያለኸው አንተ ነህ። ሰላሙን የምታፈርስበት መንገድ እዚህ ጋር ሰላሙ ናቸው። አብርሽ ተለወጠ ስንል እዛ ጋር ሄደህ ሄርሜላ ደረት ላይ ወለጥፈህ ከአንቺ ውጭ ወደ ውጭ አይዞሽ ምን ሆነሽ ነው ምናምን እያልክ ሮማንቲክ የምታደርገው ላይፍ እኛም እያፈር እየተሳቀቅን እውነት ለመናገር ተመልካቹ አይደለም እዚህ ላይ እንትን የሚያደርገው ሰው ወሬ እንትን እያለ ያለው ዙሪያ ያሉ ልጆች ናቸው። እዛ ጋር ሄርሜላን ያባብላሉ፣ እዚህ ጋር ደግሞ ሩታን አብረው ሰርፕራይዝ ያደርጋሉ። ስለዚህ እርስ በርስ የተጋጨ ነገር ነው እናንተ ላይ እያየን ያለ ነው። ነገሮችን እያደረክ ያለክ ሰው ነው እንዴ ሩታ? በቃ ሁሉንም ነገር ኩትታን በዚህ ሰሞን ደስተኛ ነን አይደል? እንዴ አንቺ ደስ የሚል ላይፍ ላይ ነን ያለ ነው። ስለዚህ አንቺ ምን አገባሽ? በቃ ሰው የፈለገውን ነገር ይበል፣ የፈለገውን ነገር ያውራ። እኔና አንቺን ለማጣላት የፈለገውን ነገር ያድርግ። ጉድጓድ የሚቆፍር ከፈለገ ገባሽ? ራሱ በቆፈረው ጉድጓድ ራሱ ነው የሚገባበት። አንቺ ግን በመሀላችን ክፍተት እየፈጠርሽ ከመጣሽ የእነሱን ወሬ የምትሰሚ ከሆነ ሰምተሽ ደግሞ ከኔ ጋር የምትጣይ ከሆነ ለእነሱ ደስታ ነው። በቃ አሁን እኔ ምንም ክርክር አልፈልግም። ካልሆነ ደግሞ ሁሉን ነገር ማለት ማውራት ያለብንን ምናምን ሁሉንም ነገር በስልክ ደግሞ እነግርሃለሁ። እዚህ ጋር ባወራው ምንም ደስ ስለማይል ማለት ነው። እንዴ ምን ችግር አለው? ቪዲዮ እኮ አስጀምረሽ የጠራሽኝ አንቺ ነሽ አይደል እንዴ? ምንም የማውቀው ታሪክ የለም። ስለዚህ በቃ ምንም የተደበቀ ነገር የለም። ማውራት የምትፈልጊው ነገር ካለ አውሪ። አልፈልግም። ነገር ግን ይኸውልህ እዚች ጋር ትናንትና አንተ ይሄ ነገር የሰጠኝ በፊት ትወጣለህ።
እኔ ጋር ምንም አይሰራም። ሩታ እኔ ይዤው አልወጣም። የፈለገ ቢሆን ይዤው አልወጣም። በቃ ላንቺ ነው ስጦታ የመጣው ላንቺ ነው። በቃ አልፈልገውም። ምን ችግር አለው? ነገር ማፈልጊው ሩታ ግን ላንቺ ወርቁን ያመጣችው የሄርሜላን ወርቅ ነው አምጥቶ ገዝቶ የሰጠሽ የሚለውን ነገር እንያዘውና መኪና ውስጥ የሄርሜላ አለመሆኑን አልነገሩሽም? የሄርሜላ መሆኑን እና አንቺም የምታምኚው እውነትና የምትጋጪው ትንሽ ክራሽ ያደርጋል፣ ግራ ያጋባል። ስለዚህ እውነት ለመናገር ራስሽን እያደከምሽ ነው ያለሽው። በብዙ ነገር ራስሽን ውጣ ውረድ ውስጥ እየከተትሽ ነው። እኔ እንጃ። እኔ ቢቻል አራስ ቤትነትሽን ቁጥብ ብለሽ ስቴብል ሆነሽ ብታሳልፊው በጣም መልካም ነበር እና እንደዚህ መጥተው ለምን? ምክንያቱ ምንድን ነው? እኔ ከእሷ ምንም አይነት ነገር እንደርሰኝ ስለማልፈልግ እሷ አልገዛችሁም። ሩታ መኝኝ በእግዚአብሔር እኔ አላምንም። ለምን ደግሞ አታምኝም? ቆይ ለምን ደግሞ አታምኝም? ሩታ እኔ ማመን አልችልም። ብቻ እኔ በቃ ተወኝ በእናትህ። አልችልም። በቃ ብዙ ነገር አልፈልግም። በቃ ይሄ ነው ምክንያትሽ? ምን ነው ይታይ? ምን ድስት ከባድ እኔ ራሴ ተመሰጥኩኝ። እናንተ እነዚህ ላይ የሌለ ምስስት ያልኩት እየተጣሉም አይመስልም። እውነት ለመናገር የሆነ ግጭት ነገር አላይባቸው። የሆነ መረጋጋት ነው እያለሁት እያሳለፉት ያሉት። እንደ ሰው ልጅ በዚህ ልክ እየማለልሽ እንኳን አታምኝም እንዴ? ከፈለግሽ ደግሞ ይዣት ልምጣና ያለውን እውነታ ሰጥቷል። ጭራሽ ይዣት ስነስርዓት ሸማውን እንዴት ይቻል? ጭራሽ ይዣት ልምጣ በለሩ ልጅ ልብሶበታል። ጭራሽ ሄርሜላን ይዟት ሊመጣ አራስ ቤት። ኧረ ጉድ ነው የዚህ ልጅ ስለየለት ይዣት ልምጣ። ከእሱ አዳምጪ። በቃ ስነስርዓትን ያዝ። ምንድን ነው ስነስርዓት? አልፈልግም ጭራሽ። እኔን ማመን ካቃተሽ እኮ አንተን እኔ ከአንተ ጋር መግባባት አቅቶኝ እሷን ይዛ የምትል ልንግባባ ይዛዊ ስጣት። እሺ አመሰግናለሁ። ከአንቺ ምንም ነገር አልፈልግም። አልደረስኩብሽም። አትደርሽ ጀመር። እሷ አሁን ምን ባልሽን ሰጠሽ ብላ ነው የ400 ምናምን ሺህ ብር ወርቅ የምትልቀው? አብራም እውነት ይሄን አድርገህ ከሆነ በጣም ያሳፋል። አፈሾት ሽንሪ በለልኝ። እንካ ያዘው ሩታ ግን ደህና ነሽ? ሩታ ደህና ነሽ? ለአንቺ እኮ ነው የመጣው። አይ አልፈልግም። ስጦታዬን ገፍተሽ እያባረርሽ መሆኑ ነው። ችግር የለውም ግን ደግሞ የምር ይጸጥትሻል ሩታ። እውነቱን ያወቅሽ ቀን ግን ይጸጥትሻል። በቃ ውሰድላት ፕሊዝ። ይጸጥትሻል፣ የምር ይጸጥትሻል። እሺ አንተም ይሁን በቃ ውሰድ። እውነቴን ነው። እንዲህ እንድትደርስ ያደረጋት ራሱ ነው። አሁን ነገ ሄዶ ደግሞ ሄርሜላ ደረት ላይ የተለጠፈው ታዩታላችሁ። ግራ ያጋባል። አብርሃም እኮ ተወዛግቦ አወዛገበን። በእውነቴን ነው። እንዴት እንድትደርስ ያደረጋት የሆነ ፍንጭና እውነት ከሌለ በስተቀር እንደዚህ አትሆንም። ስለዚህ ከሄርሜላ ጋር ሲጀመር አንገቱ ላይ ሀብል ምናምን ስታረግ ከዚህ በፊት አይታለች። ይቺ ልጅ ከምንም ተነስታ አይደለም፣ መረዳት አለበት። አሁንም አራስ ቤት ሆና የሚረብሻት እሱ ነው። እዛ ሄዶ ቪዲዮ ይለቃል ከእሷ ጋር እንደዛ እየሆነ። አንቺም ደግሞ የምትሰሚውን ሰው ሁልጊዜ ማመን ማቆም አለብሽ ነው የምልሽ። ሁልጊዜ ከመጀመሪያው ጀምሮ እርጉዝ ነው ተባለ፣ አስረግዟል ተባለ፣ ልጅ ወልዷል ምናምን ተባለ። እያመንሽ ሄድሽ፣ ቤትሽን እለት በእለት እያፈረሽ ሄድሽ። ስለዚህ በጣም ማሰብና እዚህ ላይ እንትን ማድረግ ያለብሽ ብዬ አስባለሁ ሩታ። ይህ ቻናል ሪያክት ማድረግ አልቻልኩም በትልቁ ቻናሌ በሚያሳዝን ሁኔታ። የግድ ያለኝ አማራጭ በዚህ ላይ መምጣት ነው እና ለዛ ነው። ወዳቸዋለሁ። ሱራዛ ሀበሻ ነበርኩ። ፈታ ብለናል። ትንሽ የአብርሃም ነገር ግራ ያጋባንም ባይ